የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በዛሬ መረጃችን የምንመለከተው የፕሮቴስታንቱ ቤተ እምነት ድብልቅልቅ እያለ ነው። አስተምህሮቶቹ የተሳሳቱ ነው። ትክክለኛ ያልሆኑ ሐሳቦችን እያራመዱ ነው። እዚህ ኢትዮጵያ ላይ ብቻ ያሉት በሚስጥረ ቁርባን ነው። በሌሎች አስተምህሮቶች ላይ በሚስጥረ ጥምቀትም ጨምሮ በተለያዩ የነገረ ድነት አስተምህሮት ላይ ከፍተኛ የሆነ መለያየት ከፍተኛ የሆነ አለመግባባት እየገባባቸው ይገኛል። እነሱ ኦርቶዶክስ ቤተክርስቲያንን ለመተቸት ገድላት ድርሳናት ያሉ ለማጣጣል ቢነሱም ነገሩ ግን በራሳቸው እንኳን አስተምሮ አንዱ ካንዱ ሆድና ጀርባ ሆነው የማይገናኙ ነጭና ጥቁር ሆኖ ታይተዋል። አሁን አንዱን ብቻ ምዝዝ አድርጌ ለማሳያችሁ ከጥምቀት ጋር በተገናኘ አንደኛው አስተምሮ ቢላል አንደኛው አስተምሮ ቢላል አንደኛው አስተምሮ ቢላል በዛው ቤት 3-4 አይነት አስተምሮ አላቸው። በዚህ በጥምቀት ላይ ብቻ ማለት ነው። እሱ ብቻ አይደለም። ለመሆኑ ጴንጤ ራሱ ምን ማለት ነው? እሱን ማስተምራችኋለሁ። የኦርቶዶክስ ቤተክርስቲያንም የነገረ ጥምቀትንም ማስተምሮ አንድ ላይ ያዋህጄ ላቅርብላችሁ። ቀጥታ ወደ ቪዲዮቹ እናምራለን። ጴንጤ ሁኑ ይዶነ ጴንጤ ሁኑ። ኢየሱስ ጌታ። ጴንጤ ሁኑ። እኔ መክራችኋለሁ፣ ጴንጤ ሁኑ። ለዚህ ነው በየቦታው ጴንጤ እንደሆንኩኝ ስናገር ግን ጴንጤ ምንድነው? መቼም ጴንጤ ሃይማኖት ነው አትሉንም። ሃይማኖት አያድንም አይደለም የምትሉት። እኛንም ደግሞ ሃይማኖተኞች አይደለም የምትሉን። ጴንጤነት ምንድነው? ጴንጤ መሆን በራሱ ትርጉሙ ምንድነው? ይሄ መጀመሪያ መልስ ያስፈልገዋል ማለት ደግሞ ለመሆን ካሰብን የትኛውን ጴንጤ ነው የምንሆነው? ጥምቀት ያድናል አያድንም የሚለውን ነው? የጌታ እራት የሚቀበለውን የማይቀበለውን ነው? የነቢያትን ህብረት የሚቃወመው ነው? ነቢያቶችን የሚቀበሉትን ነው? ሴት አገልጋዮችን የሚቃወሙትን ነው? ገስታውስ እየተከራዩ የሚጸልዩትን ጴንጤዎች ነው የምንሆነው? ወይስ ደግሞ ሶፍት እያበሉ አክታ እየተፉ ጫማ እያስላሱ ጴንጤ የሚያደርጉት ጋር ነው የምንሆነው? እናንተ ራሳችሁ 99,000 ጴንጤ ናችሁ። የትኛው ህብረት ላይ ነው የምንቆመው? ስንት ጴንጤ ነው ያለው? ለማበድ ለመጨፈር ዘይት ለመግዛት ቲሸርት ገዝቶ ለመጃጀል ጴንጤ አንሆን። እኛን የጠራን የታመነ ነው። ጻድቅና እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው የጠራን። ከዚህ ጥሪ ውጪ ሌላ ጥሪ አናስተናግድም። መጽሐፍ እንዲህ ይላል፣ በመንገድ ላይ ቆሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቷን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ይሄንን ድንቅና ልዩ የሆነ የነቢያትን ህብረት የሐዋርያትን አንድነት ጥለን ወዴት ነው የምንሄደው? ከቅዱሳን ህብረት ወዴት ነው ገንጥላችሁ የምትጠሩን? ይህ እኛ ያለንበት ህብረት እነ ቅዱስ ጳውሎስ የተጋደሉላት ሃይማኖት፣ እነ ዲያቆን እስጢፋኖስ በድንጋይ የተወገሩላትን ሃይማኖት፣ ሰማዕታት በደማቸው ያጸኗትን እችን ቅድስት እምነት ትተን ወዴት ነው የምንሄደው? ለዚህ ነው ሐዋርያው ቅዱስ ጳውሎስ በወንጌል ለወለደው ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንዲህ አለው፣ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። መልካሙን ገድል እየተጋደልን ሃይማኖታችንን ጠብቀን የጌታን አማናዊ ሥጋ እየበላን የጌታችንን አማናዊ ደም እየጠጣን እየተጋደልን የምንጠብቀው የቅዱስ ጳውሎስ ሃይማኖት ነው ያለን። ይሄን ሃይማኖት እንጠብቀዋለን። ቅዱሳን ወደ ጻድቃን ወደ ሰማዕታት ህብረት ስለምንነጠቅ ይሄን ስፍራ ለቀን አንሄድም። እኛ በሃይማኖታችን በቤተ ክርስቲያናችን ሆነን የሚመጣውን ጌታ እንጠብቃለን እንጂ ወደ ጴንጤ አንመጣም። ፔንቴኮስታል ውስጥ ነው ያለው። እኔ የወንጌል አማኝ ነኝ። ምን ልዩነት አለው? ልዩነታችን 100 ሊደርስ ነው። ታዲያ እንደውም እዚህ ጋር ኦርቶዶክሱ ይቀርባል እንጂ ወይዚህ እንትኑ ሌላው ምንድነው ትራዲሽናሉ ሉተራን ምናምን በጣም እኮ ጤናማ ነው። ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ገንዳ ውስጥ ባለ ኤችቱኦ ወይም ውሃ በሱ ወለዳለሁ። ያው እግዚአብሔርን ከሚያክል አምላክ ከወንዝ በተቀዳ ውሃ ከቧንቧ በተቀዳ ውሃ ከመለኮት ከአምላክ ከኢየሱስ አባት በገንዳ ውሃ ወለዳለሁ ብሎ ማሰብ ውሃና ከመንፈስ መወለድስ ምንድነው? ውሃ የተባለው ምንድነው? ይሄ የምናውቀው ውሃ ከሆነ H2O የምንለው እሱ ከሆነ
እንዴት ነው ሰው ዳግመኛ የሚወለደው? ከኤችቱኦ እንዴት ነው ሰው የሚወለደው? ይሄ ነው ጥያቄው። አሁን ያቀረበው ጥያቄ ወደዚህ ወደ ዮሐንስ 3ም የመጣን እንደሆነ ጥምቀት ለመወለድ ነው የሚል ትምህርት አናገኝም መጽሐፍ ቅዱስ ውስጥ። የሰው ልጆች ለመዳን አምነው መጠመቅ አለባቸው። and when asked what baptism is ጥምቀት ምንድነው ተብሎ የሚጠየቅ ከሆነ answer መልሱ ምንድነው? that is not simply water እንዲሁ ዝም ብሎ ውሃ አይደለም, but water comprehended in God's word and commandment ውሃው የእግዚአብሔር ቃልና ትእዛዝን የተሸከመ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ሲል የተናገረው ኤንድ ስልጣን በሰማይ በምድር ተሰጠኝ ብሎ ቀጥሎ የተናገረው ቃል ስለሆነ ጥምቀቱ አቅምን የሚያገኘው ቃሉ ነው፣ የወጣው ቃል ነው ይላል ማለት ነው። ሰው ባመነ ቅስበት ይድናል። ሰው ሲያምን ይድናል ነው። ሌላ የሚቀላቀል የሚጨመር ነገር የለም። መጽሐፍ ቅዱስ ግን ድነትን እንዲያውም በ3 ጊዜ ነው የሚያስቀምጠው። ባላፊ ጊዜ ያስቀምጠዋል፣ በአሁን ጊዜ ያስቀምጠዋል፣ በሚመጣው ጊዜ ያስቀምጠዋል። ስለዚህ መጽሐፍ ቅዱሳዊ አስተምሮ የምስራቃውያኑም ድነት ሂደት ነው። ድነት እየዳንን ነው የምንሄደው፣ እየታከምን ነው የሚለውን ይይዛል። የምዕራባውያኑንም አስተምሮ ድነናል በክርስቶስ ቤዛነት የሚለውን ይይዛል። ስለዚህ ሁለቱን ማስታረቅ መቻል አለብን። ነው እኔ ልዩነት አለው ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። ደግሞ ባይሞላ ቢሻካ ደግሞ ባይሻካ እረኛ አላቆምም። ይገርማችኋል። የመጣንበት እድሜ ነው እንጂ የሚለያየው ሁላችንም መጤን። ሁላችሁም ኮመንት ላይ እየገባችሁ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። የእናንተን ሃይማኖት በሰው ስለተመሰረተ ብቻና ብቻ ክርስቶስ የመሰረታት ቤተክርስቲያን የለም ለማለት የዚህን ያለም እንደደረሳችሁ አልገባንም። ሁላችሁም ኮመንት ላይ እየገባችሁ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት በሉ። ኮፒ ሊንክ አድርጉ። የሚናገረውን ሰምተን ምላሽ ይሰጧለን። እስላምም መጥቶ ነው፣ ኦርቶዶክስም መጥቶ ነው፣ ጴንጤ መጥቶ ነው። ጴንጤ ብቻ አይደለም የመጣው፣ ሁሉ መጥተው ነው። አንዱ ከመካ መጣ፣ ሌላኛውም ደግሞ ከዚሁ ከመካከለኛው ምስራቅ፣ ሁሉም ከመካከለኛው ምስራቅ ነው የመጣው። እየተናገርክ ያለው ወደ ኢትዮጵያ ስለመግባት ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪት ጀምራ የነበረች ቤተክርስቲያን ነች። ምክንያቱም የኦሪትን መጽሐፍት እንደምንቀበል ክርስቶስ ሳይመጣም በፊት የኦሪትን መጽሐፍት እንደምንቀበል ለማወቅ ከፈለግ የሐዋርያት ሥራ ኢትዮጵያዊ ጃንደረባ የኢሳይያስን መጽሐፍ ሲያነብ እንደነበር ገብተህ ማየት በቂ ነው። ነገር ግን ሁሉም ሃይማኖት መጤ ነው፣ በሰው የተመሰረተ ነው የሚለውን ከሆነ እያስተማርካቸው እያስጨበጨብካቸው ያለው ጌታ የመሰረታት ቤተክርስቲያን የለችም እያልክ ነው ማለት ነው። ቤተክርስቲያን የሚመሰረተው በፍጡር ነው እያልክ ነው። ለዛውም በአጭበርባሪ ሰው። ሉተር አጭበርባሪ ነው። የሰዎችን ነፍስ እንዲጠፋ ሲያዝ የነበረ ሰው ነው። ሌባ ሰው ነው። በእንደዚህ አይነት ሰው የተመሰረተን እምነት ይዘ በስንዴ የገባን እምነትን ይዘ አይ ሁሉም እምነት የተመሰረተው በፍጡር ነው ማለት በጣም ከመጽሐፍ ቅዱስ ጋር የሚጣረስ ቃል ነው። ነብዩ መሐመድን ጠርታል። ነብዩ መሐመድ ሰው ናቸው። እስልምና የተመሰረተው በሰው ነው። ልክ እንደዛውም ፕሮቴስታንት የተመሰረተው ጴንጤነት የተመሰረተው በሉተር ነው። ሰው የመሰረተው እምነት ነው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በክርስቶስ ነው። መስራቿ ክርስቶስ ነው። ራሷ ጉልላቷ ክርስቶስ ነው የምንለው በምክንያት ነው ማለት ነው። አንዲት ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ያላት ብቸኛዋ ክርስቶስ የመሰረታት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻና ብቻ። ጴንጤ ሁኑ፣ ጴንጤ ዶርነ ጴንጤ ሁኑ። ኢየሱስ ጌታ። ጴንጤ ሁኑ፣ ጴንጤ ሁኑ በኢየሱስ ጴንጤ ሁኑ። ኢየሱስ ጌታ። አንሆንም፣ ጴንጤ አንሆንም። ደግሞ የእናቱን ምልጃ የማይቀበለውን ደግሞ እያየን ኑና ሁኑ አንሆንም። ደግሞ በጣም የገረመኝ ሃይማኖት አያድንም ትሎ የለን እንዴ? ጴንጤ ሁኑ ትሉናላችሁ። አንሆንም። የምታድነውን ሃይማኖት ለያዝን አንሆንም። ለምን ይባል ለራሷ ሳይሆን ለሀገር የምትጸልይ ለራሷ ሳቶ ለልጆቿ የምትጸልይ እናት ቅድስት ንጽሕት የሆነች ቤተ ክርስቲያን አለችን። እኛ ኦርቶዶክሳዊ ነን። ስለዚህ ጴንጤ አንሆን። ለምን ቢባል ሃይማኖታችን ስለሚያድነን። እናት አለን።
እኔ አሁን ካህን ነኝ። እኔ ክህነቴን የኔ ክህነት የዘር ሐረግ የክህነቱን ዘር ብንቆጥረው ቀጥታ የሚደርሰው ቅዱስ ጴጥሮስ ጋር ነው። ምክንያቱም ስታክ ያደረገች ቤተክርስቲያን አፖስቶሊክ ሰክሴሽን አለ። ከዘመነ ሐዋርያት ጀምሮ ጊዜ ቢኖረን በስክሪን በሰንጠረዥ ማምጣት እንችላለን። አሁን ብፁዕ ቅዱስ አቡነ ማትያስ ያሉ ፓትርያርካችን ከቅዱስ ጴጥሮስ ክህነት ጋር አንድ የሆነ ክህነት እንዳላቸው ማሳያለን። ታሪካዊ ማሳያለን፣ ትውፊታዊ ማሳያለን፣ መጽሐፋዊ ማሳያለን እና ቤተክርስቲያን ይሄ ክህነት ከቅዱስ ጴጥሮስ መንበር የተቀበለችው ቅዱስ ጴጥሮስ ከክርስቶስ የተቀበለው ዛሬ የምትፈጽመው ነው። ለምንድን ነው ይህን ክህነት የተቀበለችው? ክርስቶስ የሰጠው ስርዓት አለ። ለብቻቸው ለደቀ መዛሙርቱ በአልዓዛር ቤት ውስጥ አስገብቶ መስዋዕቱን ሰውቶ ይህ ስለናንተ የሚቆረስ ስጋዬ ነው፣ ይህ ስለናንተ የሚፈሰው ደሜ ነው፣ ከእርሱ ብሉ ጠጡ፣ ለመታሰቢያ ያድርጉት ብሎ ይህንን ስርዓት ለቤተ ክርስቲያን ሰጥቷታል። አሁን ለነዚህ ሐዋርያት ብቻ አንልም። ለምን? ቅድም እንዳሉት ክርስቶስ የአንድ ዘመን ነብይ ብቻ አይደለም፣ አምላክም ነው፣ ፈጣሪም ነው፣ እግዚአብሔር ነው፣ የባህሪ ልጁ ነው። ስለዚህ ክርስቶስ ለቤተ ክርስቲያን የሰጠው በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ሌላ ነብይ በማይነሳበት ደረጃ እስከ ዕለተ ምጽአት ድረስ ቤተክርስቲያን የምትኖርበትን ስርዓት ክርስቶስ ለሐዋርያት ሰጥቷል። ሌላ ነብይ አንጠብቅም። ሐዋርያት የተቀበሉትን ተቀብለን ነው የምንኖረው። ስለዚህ ይህንን የተቀበለዋል ሐዋርያት፣ እነሱ የተቀበሉትን ይዘናል፣ በዚህ እንቀጥላለን። ስለዚህ አፖስቶሊክ ሰክሴሽን አለ። ክህነታችን በየትኛውም ታሪካዊ ጥያቄ ማምጣት እንችላለን። ከመንፈስ ቅዱስ የሆነ ክህነት ነው። የመጀመሪያው እሱ ነው። ሁለተኛው ካህናት መስዋዕት ያቀርባሉ። ካህናት መስዋዕት ያቀርባሉ። የሚያቀርቡት መስዋዕት ግን በብሉይ ኪዳን አንደኛ በብሉይ ኪዳን ዘመን እንደነበረው አይደለም። ሁለተኛ ለምሳሌ የመጀመሪያው ካህናት የማያቀርቡት መስዋዕት አለ። ለምሳሌ በቅዳሴያችን ቅዱስ ስጋው ክቡር ደሙ አለ። ቅዱስ ስጋውን ክቡር ደሙን ካህናት አያቀርቡትም። እንደ ዮሴፍና እንደ ኒቆዲሞስ መጽሐፋችንም የሚለው እንደሱ ነው። አገልጋዮች ናቸው። ምእመናን እንደ አዲስ መቃብር ምሳሌዎች ናቸው፣ ክርስቶስን ሊቀበሉ የተዘጋጁ። መስዋዕቱን ግን የሚያቀርበው ራሱ ክርስቶስ ነው። አንድ ጊዜ ያቀረበው መስዋዕት ትኩስ ሆኖ እስከ ዕለተ ምጽአት ይሰራል። የማያረጅ ደም ነው። እንደ ብሉይ ኪዳኑ መስዋዕት ቅድም እንዳሉት የተነሳ ነው፣ ክርስቶስ ያልሞተ ነው። ስለዚህ ይሄ መስዋዕት ዘላለማዊና ሕያው ሆኖ የሚኖር መስዋዕት ነው። ያንን መስዋዕት ክርስቶስ ራሱ ነው የሚያቀርበው። ከቤተልሔም መተን ወደ ቀራኒዮ ነው የምንነጣው። ቤተ መቅደስ ቀራኒዮን ነው የምናሳየው። ክርስቶስ ያቀርበዋል። መንፈስ ቅዱስ ያንን መስዋዕት ይለውጠዋል። እግዚአብሔር አብ ይቀበለዋል። ሁለቱ ካህናት ግን እንደ ዮሴፍና እንደ ኒቆዲሞስ ለምእመናን ያቀብሉታል። ካህናት የሚያቀርቡት መስዋዕት ምንድን ነው? የዕጣኑ መስዋዕት አለ፣ አልቀረም፣ ያቀርባሉ። የዕጣን መስዋዕት አለ፣ በቤተ መቅደሱ ያቀርባሉ። የዕጣኑን መስዋዕት አንደኛ ራሳቸው ምእመናን የክርስቶስ ቤተ መቅደሶች ስለሆኑ ያንን የክርስቶስ ቤተ መቅደስ የሆነውን ምእመን ያጥኑታል። ሁለተኛ ክርስቶስ ያንን ቤተ መቅደስም አክብሮታል። የለወጠው መስዋዕቱን ነው እንጂ መቅደሱን አላፈረሰም። ክርስቶስ ቤቴ የእግዚአብሔር የአባቴ ቤት ብሎ እውቅና የሰጠው ቤት ነው። ያንን ቤት ቤተ ክርስቲያኒቱ ይዛለች። እዛ ቤት ውስጥ የጸሎት መስዋዕት ያቀርባሉ፣ የዕጣን መስዋዕት ያቀርባሉ፣ የምስጋና መስዋዕት ካህናት ያቀርባሉ። ዋናው መስዋዕት ግን ክርስቶስ ኢየሱስ ነው። እርሱን የሚያቀርበው ራሱ ክርስቶስ ነው። ክርስቶስ የሚያቀርበው ነው። እሱ የሚያቀርበውን በካህናቱ በኩል እንቀበላለን ነው። ውድና ክብራት ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። እውነቱን የምናጋልጥበት በንጽጽር እያቀረብን ኦርቶዶክስን ከፍ የምናደርግበት ያሮስ 2 ነው። ያልተቀላቀላችሁ በብዙ እያመለጣችሁ ነው። ለምን አትሉኝም? ምክንያቱም 7 ሰዓት ቀትር፣ ምሽት 1 ሰዓት፣ ምሽት 5 ሰዓት ፍጹም ያለ መሰልጀት በቀን 3 ጊዜ ቪዲዮ አስደግፌ መረጃ ይዤ ትንታኔ እየሰጠው ወደ እናንተ እየቀረብኩ ነው። አዲስ የሆናችሁ ሰብስክራይብ አድርጉ፣ አዲስ ያልሆናችሁ ላይክ አድርጉ፣ ኮመንት ያደረጋችሁ ለመላው ዓለም እንዲዳረስ ደግሞ ሼር ማድረጋችሁ እንዳይዘነጋ። በሌሎች መረጃዎች የምንመለስ ይሆናል። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።